ኢራን አሸነፈች። ትራምፕ እጅ ሰጡ። የኢራን 10 ነጥብን ያለ ቅድመ ሁኔታ ተቀበሉ። እስራኤል ጦርነቱን ቀጠለች። ሊዮኒውስ በጥንታዊቷ ፐርሺያ ሰማይ ስር የጥፋት ደመና አንዣቦ በነበረበትና የዓለምን የልብ ትርታ ባስፈሪው የሰዓት እምርታ ታንቆ በቆየበት ያ ድቅድቅ ሌሊት ታሪክ በወርቅ ቀለም የሚጽፍ አዲስ ምዕራፍ አስተናግዷል። ዓለም አቀፉ ማህበረሰብ በከፍተኛ ስጋት ውስጥ የከተተውና በታላቅ ሀያላን መካከል የተቀሰቀሰው ግጭት በድንገት አቅጣጫውን በመቀየር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ተደርሷል። ይህ ስምምነት በይፋ የተደረገው በፓኪስታን አደራዳሪነት ሲሆን አሜሪካና ኢራን ስምምነቱን ለየራሳቸው ወታደራዊ ፖለቲካዊ ድል አድርገው በመቁጠር መግለጫዎችን በመስጠት ላይ ይገኛሉ። የአሜሪካ ጦር በኢራን ላይ የሚፈጽመውን ጥቃት ለጊዜው ቢያቆምም እስራኤል ግን አሁንም ወታደራዊ እርምጃዎችን እንደምትቀጥል የጦር ቃል አቀባይዋ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ተከትሎ በሰጡት ቃል አሜሪካ ሙሉ በሙሉ 100% የሚሆን ሙሉ ፍጹም ድል መቀናጀቷን በልበ ሙሉነት አስታውቋል። ፕሬዝዳንቱ አክለው ኢራን ስምምነቱን የምታፈርስ ከሆነ ቀደም ሲል የዛቱትን የሲቪል መሰረተ ልማቶችን የማውደም እርምጃ ተግባራዊ ያደርጉ እንደሆነ ተጠይቀው ወደፊት የሚታይ ጉዳይ መሆኑን በመጥቀስ ማስፈራሪያውን ሳያነሱት ቀርተዋል። በመላው ዓለም የሚገኙ ታዋቂ መገናኛ ብዙሃን ይህን ክስተት የኢራን አስደናቂ ዲፕሎማሲ ጽናትና ድል በማለት በሰፊው እየዘገቡት ይገኛሉ። ትራምፕ በዚህ ስምምነት መሳካት የቻይና መንግስት በኢራን ላይ ያሳደረው ጫና ከፍተኛ ሚና እንደነበረው ፍንጭ ሰጥተዋል። ጥቃቱ ሊጀመር ጥቂት ሰዓታት ብቻ ሲቀሩት በሺዎች የሚቆጠሩ ኢራናውያን የሀገራቸውን ባንዲራ እየለበሱ በታሪካዊ ድልድዮች ላይ በነቂስ ወጥተው በታላቅ ወኔ ተሰልፈዋል። የኤሌክትሪክ ኃይል ማመንጫዎችን፣ ቁልፍ የኃይል መሰረተ ልማቶችን እንደ ጽኑ ቅጥር ግድግዳ ከበው በመያዝ በሰው ኃይል ጋሻነት ሀገራቸውን ከአሜሪካ የቦምብ ጥቃት ሲጠብቁ አድረዋል። ይህ በታሪክ ታይቶ የማይታወቅ የህዝብ ጽናትና የደረት ጋሻነት የጥፋቱን ሰይፍ ወደ ሰላም አፎት እንዲመለስ ካደረጉት ዋና ምክንያቶች አንዱ ሆኖ ተመዝግቧል። ኢራን በበኩሏ ወታደራዊ ኃይሏ በዓለማችን እጅግ ወሳኝ በሆነው የሆርሙዝ ወሽመጥ ላይ የሚያልፉ መርከቦችን እንቅስቃሴ በበላይነት እንደሚያስተባብር በመግለጽ በባህር መስመሩ ላይ ያላትን ቁልፍ ይዞታ ለዓለም አሳይታለች። በስምምነቱ ትራምፕ የኢራንን 10 ነጥብ ሙሉ በሙሉ መቀበላቸውን አስታውቃለች። ይህም ኢራናውያን እንደ ድል ቆጥረውታል። የአሜሪካው ፕሬዝዳንት ወሽመጡ በነጻነት እንዲከፈት የቀረበውን ጥያቄ ለስምምነቱ ዋነኛ ቅድመ ሁኔታ እንደነበር ቢገልጹም ኢራን አሁንም ቢሆን በወታደራዊ ኃይሏ አማካኝነት አካባቢውን የመቆጣጠር ፍላጎት እንዳላት በግልጽ እየታየ ነው። ይህ የ2 ሳምንት የተኩስ አቁም እድልም ለዲፕሎማሲያዊ መፍትሄ መንገድ ይከፍታል ተብሎ የታሰበ ቢሆንም በተግባር ግን ስጋቱ አሁንም እንደቀጠለ ነው። የተኩስ አቁም ስምምነቱ በይፋ የተገለጸ በጥቂት ደቂቃዎች ውስጥ በፋርስ ባህረ ሰላጤ ቀጠና በእስራኤል ላይ የሚሳኤል ጥቃቶች መፈጸማቸው ታውቋል። በተለይም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ሊባኖስ በዚህ ተኩስ አቁም ስምምነት ውስጥ እንዳልተካተተች በይፋ ገልጿል። ይህ ሁኔታ ሰላሙን እጅግ ደካማ እንዲሆን ከማድረጉም በላይ በተለያዩ ግንባሮች ላይ ያለውን ውጥረት በማንኛውም ሰዓት ወደ ከፋ ግጭት ሊያመራው እንደሚችል አመላካች ሆኗል። ዓለም አሁን በትኩረት የሚጠባበቀው በመጪው አርብ በኢስላማባድ የሚደረገውን የልዑካን ቡድን ውይይት ሲሆን እነዚህ 2 ሳምንታት ለዘላቂ ሰላም ይውላሉ ወይንስ ለቀጣይ ዙር የኃይል እርምጃ ዝግጅት የሚደረግባቸው ናቸው የሚለው ጉዳይ ገና ምላሽ አላገኘም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሙሉ ስልጣኔ ዛሬ ሌሊት ይጠፋል፣ ዳግመኛ አይመለስም በማለት የዛቱትን እጅግ አስፈሪ ዛቻ በኢራን ሕዝብ ከማስፈራራት ይልቅ ይበልጥ በአንድነትና በቁርጠኝነት እንዲቆም አድርጎታል። ይህ በሜዳው ላይ የታየው የህዝብ ተጋድሎ በዲፕሎማሲው መስክም ታላቅ ታሪካዊ ፍሬን አፍርቷል። አሜሪካ የኢራንን ባለ 10 ነጥብ የሰላም የውሳኔ ሐሳብ ሙሉ በሙሉ ለመቀበል ተገዳለች። የቴህራን መንግስት በድርድር ጠረጴዛው ላይ ያላትን የበላይነት ብልሃት በግልጽ ያሳየ ክስተት ነው። ፕሬዝዳንት ትራምፕ የቀረበውን ሐሳብ ሊሰራ የሚችል መሰረት ያለው ጉዳይ ነው ብለው አምነው መቀበላቸው፣ የታቀደው የጥፋት ጥቃት ለ2 ሳምንት ማዘግየታቸው ኢራን ያቀረበችውን የሰላም መንገድ ዓለም አቀፍ ተቀባይነት ማግኘቱን አረጋግጧል። በዚህም ምክንያት የቴህራን መንግስት በታላቅ ኩራትና ወኔ ድል ማድረጉንና ጠላቶቹን ማሸነፉን በይፋ ያስታወቀ ሲሆን በመላው ዓለም የሚገኙ ታዋቂ መገናኛ ብዙሃን ይህን ክስተት የኢራን አስደናቂ ዲፕሎማሲ ጽናትና ድል በማለት በሰፊው እየዘገቡት ይገኛሉ። ምንም እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስምምነት ሊባኖስን አያጨምርም በማለት የጦርነትን ነበልባል በአንድ በኩል ለማስቀጠል ቢሞክሩም ኢራን ግን ዋነኛው ቀጥተኛ የሀገር ህልውና ዛቻ በብልሃት መመከቷ እንደ ትልቅ ስኬት ተቆጥሯል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ጥቃቱ ከቆመ
እኛም ጥቃታችንን እናቆማለን በማለት የገለጹት አቋም ሀገሪቱ ለሰላም ያላትን ዝግጁነትና በድርድር የመርታት አቅሟን አሳይቷል። አሁን በቴህራንና በሽራዝ አደባባይ ላይ የሚሰማው የደስታ ድምጽ በጥፋት የተረፈ ማንነት በታላቅ ትንቅንቅ የተገኘ ድል ውጤት ነው። ያ በድልድዮች ላይ ባንዲራ ይዞ የተሰለፈውና መሰረተ ልማቶችን በቁርጠኝነት የጠበቀው ህዝብ ዛሬ የድሉ እውነተኛ ባለቤት ሆኗል። ኢራን አሸነፈች ብቻ ሳይሆን የታሪክን ፍሰት ቀይራና የዓለም የፖለቲካ መዘውር ተቆጣጥራ የገዛ ክብሯን ህልውናዋን ዳግም ለዓለም አረጋግጣለች።